ወይኔ ልጄ ወይኔ ፌቡዬ ልጄ ተወኝ ነኔ ያርገው ልጄ ነኔ ያርገው ፌቡዬ አይሆንም በጭራሽ ፌቨን ምንም ነገር መሆን የለባትም ካሌብ እርግጠኛ ነገር ፌቨን እዛ መቃብር ቦታ ላይ ነችው ምን ይዘጋል ተናገር እንጂ ካሌብ ይመስለኛል ቆይ ይመስለኛል የምትለው ለምንድን ነው መጀመሪያ መቃብር ቦታ ሄዳለች ስትል ነበር እንዴ አው እዛው ነው ሄደችው እንዴ ልጁ ምን አድርግ ነው የምትሉት እዚህ ቆማችሁ ከምታወሩ ለምን ነው ልጄ ጋር ማትወስዱኝ መጀመሪያ ተረጋጉ እስቲ ከዛ እንሄዳለን ምንድነው የምረጋጋው የሞተችው እኮ ልጄ ነች አረ እኔ አሁንስ ተቃጠልኩ እናንተ ግን ምንም አይሰማችሁም በቃ እንሂዳ እንዴ ቆይ ምንድነው የምንጠብቀው ለምንድን ማን ሄደው እንሄዳለን መጀመሪያ ያሉን ነገር ደውዬ ላጣራ አረ ባካችሁ አረ በፈጠራችሁ ልጄ ጋር ወሰዱኝ አረ ባካችሁ ልለምናችሁ አንዴ ስልክ አናግሬ ልምጣልኳችሁ አንዴ ቃ ታገሱኝም እንዴ አሁን ስልክ መደወሉ ምን ጥቅም አለው እንዴ ብንሄድ እኮ ነው የሚሻለው እኔ ምለው ይሄንን አይደል እንዴ የሚሰማኝ ያጣሁኝ እንጂ ይሄ መከራዬ የሞተችው ሰዓቱን አቱን ገና አልተረጋገጠም ገና ደውዬ ላጣራና ነግራችኋለሁ ኢንስፔክተር ለምን እዛው ሄደን አናጣራ አንዴ ቃ ታገሱኝ መጣሁ ልጄ ወይኔ ጉዴ ወይኔ ጉዴ ይኸውልህ ሳጅን አንድ ነገር እንድታደርግልኝ እፈልጋለሁ ኢንስፔክተር ምን እንዳደርግልህ የምትፈልገው ከልጅቷ ቦርሳ ውስጥ ደብተሯን አውጣና ስሟ ማን እንደሆነ አጣርተህ ንገረኝ አይ እንደሱ ማድረግ አልችልም ለምንድን ነው ማድረግ የማትችለው ምን ነው ትእዛዝ አልቀበልም እያልከኝ ነው እንዴ አረ እንደሱ አይደለም ኢንስፔክተር ታውቀኛለህ እኔ ትእዛዝ አልቀበል ቀርቼ አላውቅም እና ታዲያ ያልኩህ ለምንድን ነው የማታደርገው ገና የፎረንሲክ ምርመራ አልተከናወነም ለዛ ነው እሺ አሁን እሱን ተውና የመቃብር ቦታውን ንገረኝ የአቡነ ተክለ ሃይማኖት ቤተክርስቲያን ጫካ ውስጥ ያለው የመቃብር ስፍራ ነው እርግጠኛ ነህ ቦታው እዛ ነው እንዴ ኢንስፔክተር አሁን እኮ ያለሁት እዛው ነኝ እርግጠኛ ነኝ እሺ ስለሰጠኝ መረጃ በጣም ነው የማመሰግነው ችግር የለውም እናት መጣም እንዴ አይ እመጣለሁ እሺ ኢንስፔክተር ኢንስፔክተር እሷ ናት የሞተችው እባክህ ንገረኝ ቁርጤን ንገረኝ ኢንስፔክተር እንዴ ኢንስፔክተር ለምንድን ነው ዝም ብትለው እንዴ ተናገር እንጂ እየጠበቅን እኮ ነው እሷ ናት ወይስ አይደለችም እስኪ ተረጋጉ መጀመሪያ እኮ እኔ እኮ አውቄዋለሁ ፌቡዬ ናት ወይኔ ልጄ አይሆንም ኢንስፔክተር አይሆንም እሷ ነች ንገረን እሷ ነች ወይ እሷ አለችም የሞተችው እውነትህን ነው ኢንስፔክተር አዎ እሷ አለችም የሞተችው ሌላ ተማሪ ነች ምን እየዋሸህን ነው አይደል ኢንስፔክተር አውቀህ ነው አይደል እውነቴን ነው ለምን ብዬ ዋሻለሁ እኛ ልታረጋጋ ብለህ ነው ኢንስፔክተር እውነቱን ንገረኝ እውነቱን ነው እየነገርኳቸው ያለሁት ቆይ ግን እሷ ለመሆኗን እንዴት ልታውቅ ቻልክ ትርሲት የተቀበረችው ማርያም ቤተክርስቲያን ነው አይደል አዎ ማርያም ቤተክርስቲያን ነው ስለዚህ ፌቨን ከሄደች የምትሄደው ማርያም ቤተክርስቲያን ነው ማለት ነው አዎ አልኩ እኮ ኢንስፔክተር ምንድነው ዙሪያ ጥምጥም ትሄደው ለምን ቀጥታ አትናገርም ሚኪያስ እንዴ እየነገረን እኮ ነው ያለው ቆይ ለምንድን ነው ጥድፍ የምትለው እኔ ጥድፍ አላልኩም እሺ ጥድፍ አልካት በለኝ በቃ ሻውን ዝም በልና የሚለውን እንስማ እና ታዲያ ወሬውን ያንዛዟ ፍሬ ሐሳቡን ብቻ አይናገርም እንዴ እስቲ ዝም በሉ ኢንስፔክተር እውነቱን ንገረን ባጭሩ ልጅቷ ተደፍራ የተገኘችው አቡነ አረጋዊ መቃብር ስር ነው ስለዚህ ፌቨን አይደለችም ማለት ነው አዎ እሷ እዛ ምንም ነገር ልትሰራ አትሄድም ልክ ነህ ምንም ልታደርግ ወደዛ አትሄድ አሁንም ቢሆን እኮ ልጅ አደጋ ላይ ነች ምንድነው የምንጠብቀው እዚህ ቁጭ ብለን እሱ ልክ ነው ታዲያ ለምን ወተን እንፈልጋት ኢንስፔክተር ትክክል ነሽ አዎ ወተን መፈለግ አለብን እንሂድ አዎ እንሂድ ተነሱ እንውጣ እንደዚህማ ግር ብለን አንውጣም ተበታትነን መፈለግ ያለብን እሺ
እኔና ብሩክ አብረን እንፈልጋት፣ እናንተ ደግሞ እዚህ አካባቢ ፈልጓት። ችግር የለውም እንፈልጋታለን። በሉ በቃ እንውጣ። እኔም ወንጀል የተፈጸመበት ቦታ ስለምሄድ እኔንም ትሸኙኛላችሁ። ምን አንተ ከኛ ጋር አትሄድም እንዴ? አይኔ አብሬያችሁ አልሄድም። አሁን ግን ከዚህ እንውጣ። በሰላም እንድትገኝ እግዚአብሔር ይርዳችሁ። አሜን። እውነትህን ነው። ዋናው በሰላም መገኘት ነው። ሚኪ ታዲያኛ ወዴት ሄደን እንፈልጋት? እርሶና ርብቃ እዚሁ ይቀመጡ። እኔና ካሌብ ወተን ዞር ዞር ብለን እንፈልጋታለን። እንደዛ ይሻላል። እኔ ግን አብሬ በመጣ ብዬ ነበር። እንደሱ አይሆንም። እርሶ እዚህ ከአባባ ጋር የተጫወታችሁ ጠብቁን። እሺ እንዳልክ ይሁን። ልጄ እኔ እናንተ እህትን ወተን እንፈልጋት። እኔ ነው ልጅ ያልከው? አዎ። ምን ነው ካሌብ ልጅ አይደለህ እንዴ? በፍጹም እኔ አንተ ልጅ አልሆን። እንደውም ልንገርህ በጣም ነው የምታስጠላኝ። አንተ ካሌብ እንዴ እንደዚህ ይባላል እንዴ? እርሶ በእኛ መሀል አይግቡ እሺ። ይሄ የአባትና ልጅ ጉዳይ ነው። ነገርኩህ እኮ እኔ ልጅ አይደለሁም። አባቴ እንድትሆንም አልፈልግም። አንተ ካሌብ ካሌብ! ወይኔ ቆይ ምን ሆኖ ነው ይሄ ልጅ? ቆይ ምን ነካው? ምናልባት እንደ አባት እህቱን ስላልጠበኩለት ይሆናል። መጣሁ አውርቼው። አንተ ካሌብ እንዴ ለምንድን ነው እየጠራው ዝም ብለህ የምመጣው? ተናገር እንጂ ለምን ነው ዝም የምትለው? አንተ አትወራም እንዴ? ተወኝ በቃ ሚኪ ተወኝ። አንተ ልጅ ቆይ ምን ሆናል? ምንድን ነው እንደዚህ የሚያደርግ? አሰማም እንዴ? በቃ ተወኝ አልኩ። እኔን አትሰማኝም እንዴ የምልህ? እንዴ ቆይ እንዴት ነው የሚያደርግ? አባትህ እኮ ነው። አባቴ ብሩክ ነው፣ አንተ አይደለህ። ብሩክ ነው አባት። በጣም ጥሩ በጣም ጥሩ። እንደማይወድ እያወቅህ ከኔ እሱ መረጥክ ማለት ነው። ካንተ ይሻላል። ቆይ እኔ ምን አደረግኩና ነው ከኔ ብሩክ ነው የመረጥከው? እስቲ ንገረኝ። ለነገሩ አንተ ጅል ስለሆንክ የሚያስብልን ሰው እንኳን አታውቅም። ጅል አትበለኝ። እኔ ጅል አይደለሁም። ጅልማ ጅል ነህ። እልም ያልክ ጅል ነህ እንጂ ምንም ሳላደርግ እንዴት ትጠለኛለህ? ጅል ባትሆን ኖሮ። አረ ምንም አላረከኝም። እናቴን የገደልካት አንተ አይደለህ? ምን? አንተ ያማል እንዴ ካሌብ? ምንድነው ዝም ብለህ የምትዘባርቀው? ምንም አልዘባረኩም። አንተ ነህ የእናቴ ገደል። ዝም በል ካሌብ፣ እንደሱ አትበለኝ። ሲጀመር ስለማታውቀው ነገር ዝም ብለህ አትለፍልፍ እሺ? ሁሉንም ነገር አውቃለሁ። ፖሊሱ እናንተ ስታወሩ ሰምቻለሁ። ቆይ እኔ እና እሱ ምንድነው ስናወራ የሰማው? እስቲ ንገረኝ። ሁሉንም ነገር። ከአሁን በኋላ ምንም እንዳትዋሸኝ። በጣም ነው የጠላሁት። ነገሩ እንደዚህ ነው። ስለዚህ ቢላዋውን ይዘህ ልገለኝ ክፍሌ ድረስ የመጣው አንተ ነበርክ። ንገረኝ፣ አንተ ነበርክ አይደል? አዎ፣ እናቴን እንደገደልካት ልገልህ ነበር። እና ታዲያ ለምን ተውከኝ? መልስልኝ፣ ለምን ተውከኝ እያልኩ ነው። ፈርተህ ነው አይደል ቢላውን ጥለህ የወጣው? ነው ወይ ንገረኝ። እኔ ፈሪ አይደለሁም። ደግሞ አሁን ባይሆን እንኳን ሳድግ እገልሃለሁ። አረ ትገለኛለህ? አዎ እገልሃለሁ። መቼም አልለቅህም። ይኸውልህ ካሌብ፣ እኔ በጣም ስለምወድ እንጂ አሁን ራሱን ያንተን መግደል እንደምችል ታውቃለህ አይደል? እናቴን እንደገደልካት እኔንም ልገለኝ እያሰብክ ነው? አንተ ካሌብ ደደብ አትሁን። እኔ እናትህን አልገደልኳትም። አትዋሽ። አንተ ነህ የገደልካት። አልገደልኳትም አልኩህ እኮ። ለምንድን ነው የማታምነኝ? ቆይ ንገረኝ፣ ለምንድን ነው የማታምነኝ? መቼም አላምንህም። አንተ ገዳይ ነህ። ተው ካሌብ፣ እንደዛ አትበል። እኔ ገዳይ አይደለሁም። ገዳይ ነህ። እናቴን የገደልካት አንተ ነህ። አንተ ልጅ አትሰማም እንዴ? እኔ ገዳይ አይደለሁም። አትሰማም እንዴ? እኔ ዝርትትን አልገደልኳትም እያልኩ እኮ ነው። አልገደልኳትም። እኔ የምልሽ ለምንድን ነው ካሌብ
ሚኪን እንደዚህ ጠላው? ሲጀመር ሚኪያስ ምን ነው የሚወደድ ሰው ነው። በጣም ሰይጣን እኮ። ተይ እንጂ ልጅ እንደዚህ አትናገሪ። እውነቴን ነው አባዬ። ታውቀው የለ እንደ ጸባዩን እና የፈለገ አንቺስ ምን አደረገሽና ነው እንደዚህ የምትይው? እኔ ምንም ባያደርገኝም ግን አመሉ የታወቀ ነው። ሰይጣን የሆነ ሰው። እኔ ግን አንቺ እንደምትይው ክፉ ሰው አይመስለኝም። እንዴ አንዱን ቀን ልጆቹ ላይ ክፉ ሲሆንባቸው ይቻላል። በዛ ላይ እኮ በጣም እኮ ነው የሚወዳቸው። መስሎክ ነው? ምን ማለት ነው መስሎ ማለት? ቆይ የምታውቂው ነገር አለ? ኧረ ምንም የለም አባዬ። ነው ወይስ ገና ለገና አንቺ ሚኪያስን ስለምጠየው ስለሱ የሆነ ነገር ይነግረኛል ብለሽ በማሰብ ነው? እኔ እንደዛ አላልኩም። ለማንኛውም መጣሁ። ወሬ ነው የምትሄጂው? ቆይ እጅ ባያቸው ይሻላል እንደ አባዬ። አንቺ ምን ቤትሽ ነው ሄደሽ ጥልቅ የምትይው? አባዬ ሂጂ፣ አንድ ነገር እንዳይፈጠር ባይ ይሻላል። አንቺ ልጅ ነግሬሻለሁ፣ በሰው መሀል ጣልቃ አትግቢ ብዬ ከአንዴም ስንቴ ነው የነገርኩሽ? አባዬ ልጁን በንዴት በኋላ አንድ ነገር እንዳያደርገው። ምን ያደርገዋል? አባቱ እኮ ነው። አትሳሳት አባዬ። ሚኪያስ እንጀራ አባቱ ነው። ብሩኬ ነው ትክክለኛ አባቱ። ቢሆንም ያው ነው። እነሱ እንደለመዱት ችግራቸውን ይፈታሉ። ምንም አትጨነቂ አባዬ። እንዳልኩህ ልክሽ ደግሞ በኋላ አንቺ በማል ከገባሽ የባሰ ታጣጃቸዋለሽ። እንደኔ ግን ሂጂ ባስማማቸው ሳይሻል አይቀርም። ነገርኩሽ እኮ እነሱ እንደለመደው ችግራቸውን ይፍቱት። በኋላ አንቺ በማከላቸው ከገባሽ የባሰ ታጣጃቸዋለሽ አልኩሽ እኮ። አይገባሽም እንዴ? እሺ ያው ደስ ይበልክ። አንተ እንዳልከው ይኸውልሽ፣ በቤተሰብ መሀል እንደርቆስ በጥልቅ አትበይ። እነሱ ቤተሰብ ናቸው፣ ዞሮ ይገናኛሉ። መጨረሻ ላይ ግን ተጎጂ የምትሆኚው አንቺ ነሽ። ሰማኛል አይደል? እኔ ትርሲትን አልገደልኳትም። ሰማህ? አልገደልኳትም። ካሌብ ይቅርታ። ካሌብ እኔንም እንደ እናቴ ልገለኝ ነው እንዴ? ካሌብ ስማኝ፣ ለምን አትሰማኝ? እኔ እናትን አልገደልኳትም። እንዴ ደግሞ አስበው እስቲ፣ እኔ እንዴት ነው አንተን ልገል የምችለው? በጣም እኮ ነው የምወድህ ካሌብ። እኔን ከማሚ ሌላ ማንም አይወደኝም። እንደሱ አትበል፣ እኔ በጣም ነው የምወድህ። ስለምትወደኝ ነው አንቃ ልገልኝ የነበረው። ካሌብ እኔ እኮ በጣም ስላናደድከኝ ነው እንጂ እንዴት ነው አንተን ጨክኜ የምገልህ? ልጄ ማለት እኮ ነህ፣ ልጄ እኮ ነህ። ልጄ አትበለኝ፣ እኔ ልጅህ አይደለሁ። አንተ ደስ እንዳለ ማሰብ ትችላለህ ካሌብ፣ እኔ ግን በጣም የምወድህ ልጄ ነህ። እና ደግሞ ልንገርህ፣ ስለ እናትህ ገዳይ አንድ ማወቅ ያለብህ ነገር አለ። ከዚህ በላይ ምንም ማውራት አልፈልግም። ፖሊሱ አንተ እንደሆንክ ገዳዩ ሲያወራ ሰምቻለሁ። እሱ ውሸት ነው። ትርሲትን እኔ ሳልሆን የገደላት ብሩክ ነው። አትዋሽ፣ አልገደልካትም። አንተ ራስን የገደልካት። ቆይ ካሌብ ስታስበው እኔ ትርሲትን በምን ምክንያት ልገላት እችላለሁ? እስቲ ንገሪ። እሱ ግን እኔንም ትርሲትንም ለመግደል በቂ ምክንያት አለው። በቂ ምክንያት። ምንድነው እሱ? እኔና ትርሲት መጋባታችን በጣም ቀንቶ ነበር። በዛ የተነሳ እሷንም ሊገላት ይፈልግ ነበር። እናንተንም በጣም ይጣላችኋል። አትዋሽ። እገላችኋለሁ እያለ ነበር ማለት። ይሄው እንደዛተውም አልቀረም። ትርሲትን ገደላት። እኔ የምትለውን አላምንህም። ማመን አለማመን ያንተ ፋንታ። ግን ይኸውልህ በቅርቡ እኔም ድጋሜ ስሞትልህ ያኔ እውነቱን በደንብ ትረዳዋለህ፣ በደንብ ይገባሃል። አንተ ለምንድን ነው የምሞተው? ብሩክ እገልሃለሁ እያለ ይዘትብኝ ነው። እኔንም እንደ ትርሲት ሊገለኝ እና እማዬን የገደላት አባዬ ከሆነ ለምንድን ነው ፖሊሱ አንተ እንደሆንክ ገዳዩ የሚያወራው? ምናልባት ገንዘብ ሰጥቶት ወይ ደግሞ ከንብረቱ ሙሉ አካፍላለሁ ብሎት ይሆናል። እሱ ሀሳቡ ይኸውልህ ሀብቱን ሙሉ ለሙሉ ወስዶ ከርብቃ ጋር ተንፈላሶ መኖር ነው የሚፈልገው። ካሌብ ተው፣ እንዲህ አትበል። አባዬ እንደዚህ አያደርግም። እሱን ወደፊት ተዋል። እኔ ግን በጣም እንደሚያናደኝ ታውቃለህ። እኔ እንደዚህ እየወደድኩ የሚጠላባትን መውደድ ነው። እሱ ደግሞ ወደፊት ምን እንደሚያደርግ ታውቃለህ። ምን ልትል ነው? እሱ እንደሚወደን ነግሮኛል። አይ ካሌብ ወዳለው ያለ ሁሉ የምር ነው ይመስላል። እሱ ላፉ ነው እንጂ በጣም ነው የሚጠላ። በጣም ይጠላል ካሌብ። የኔን ያህል እንኳን ቅንጣት ታክል አይወድም። ለምንድን ነው የሚጠላ? ልጆች እኮ ነን። ምን ዋጋ አለው?
እሱ ግን እናንተ እንደምትወዱት የኔ ልጆች ናችሁ ብሎ ያስብ። እንደውም ልንገርህ ትርሲትን ከሌላ የወለድሻቸው ዲቃሎች ናቸው ብሎ ይላት ነበር። ወቆ ምን እኛ ነው ዲቃላ ሚለን? ካሌብ እንደሱ ብቻ ሳይሆን የሚለው ንብረቴና ሀብቴ አንዴ ጄግባ እንጂ አሽቀንጥሬ ወደዛ ወጥቼ ነው የምጥላቸው። የማንንም ዲቃላ በእጄ ይዤ አላሳድግም ነው የሚለው። ከገባ ይግባ ካሌብ። ብሩክ እንደዚህ አይልም። አንተ ሆን ብለህ የፈጠርከው ውሸት ነው። የነገርኩ ነገር እንዳለ እውነትና ውሸት አለመሆኑን በቅርቡ ታያለህ። ለማንኛውም እኔ ሚኪ ምን አገባኝ? ሁሉንም ነገር በቅርቡ ታያለህ። አዎ ታያለህ። እርግጠኛ ነኝ አስብበትም ባልልህ ከዚህ ሌላ ምንም ነገር ማሰብ አትችልም። ጭንቅላትህን ተቆጣጥሬዋለሁ። አይ ካሌብ አንተን እዚህ ቤት ውስጥ በቀላሉ ማጃጀል የሚቻለው አንተም ብቻ ነው። የሆንክ ጅላጅል ነገር ነው። ወይኔ ልጄ እሺ መቃብር ቦታው ከሌለች የት ሄደች ይባላል? እኔ ምን አውቄ ሂሩት፣ በጣም እኮ ነው ግራ የገባኝ። ልጄን የበላ ነው ልጄንም የበላብኝ። እንደው ፈጣሪ ምን አጥፍቼ ነው ግን ይሄን ሁሉ ቅጣት ምን ታመጣብኝ? ሂሩት ማልቀሱን ትተሽ ልጅቷን የምንፈልጋት አይሻልም? የት አባቴ ብዬ ነው የምፈልጋት? እሺ የት? ካልሆነ ለኢንስፔክተሩ ልደውልለት እንዴ? ይሻላል። የሆነ መፍትሄ ያጣው ይሻላል። እሱ መቼም ከኛ ይሻላል። ደውልለት። ተው አትደውል። ለምን እንደማልደውልለት? ምክንያቱም ፌቨን ያቻትና የት አለች? ያቻት አይታየም። ዩኒፎርሙን አድርጋ ወደታች ይወረደች። እሷ ናት ግን? እርግጠኛ ነኝ ራሷ ናት። እንዴ? አዎ ፌቡዬ ናት። የኔ ልጅ ናት። ፌቨን ፌቡዬ ሁለተኛ እንደዚህ እንዳታደርጊ እሺ? አባትሽንም እኮ አስጨነቅሽው። ሂጂ ሳሚ። አባዬ ወይ የኔ ልጅ የኔ ልጅ በጣም እኮ አስጨነቅሽኝ። በጣም እኮ ነበር የፈራሁት። ቆይ ለብቻሽ ወደዚህ ቦታ ምን ልትሰሪ መጣሽ እንዴ? በጣም እኮ ያደገኛ ቦታ ነው። ምናልባትም እኮ አደጋ ሊደርስብሽ ይችል ነበር። ማሚ ናፍቀኝ እኮ በዛውም የልደቷን ስጦታ ልሰጣት ነው የሄድኩት። እና ስጦታዋን ሰጠሻት? አዎ ሰጥቻታለሁ። እንደምወዳትና ሁሉም ሰው እንደናፈቃት ነግሬያታለሁ። አዎ ሁላችንም በጣም ናፍቃናለች። እርግጠኛ ነኝ ደግሞ ስጦታሽን በጣም ነው የምትወደው ይመስለኛል። የኔ ልጅ ሁለተኛ ወደዚህ ቦታ ግን ብቻሽን እንዳትመጪ። እኔ አንቺን ካጣው በህይወት መኖር አልችልም። እሺ አባቢ። ግን ማሚ በጣም ነው የምትናፍቀኝ። ፌቪዬ እኔም እኮ በጣም ነው የምትናፍቀኝ። አብረን እየመጣን እንጠይቃታለን። ሁለተኛ ግን ብቻሽን ወደዚህ እንዳትመጪ። እሺ አልመጣም። ብቻዬን እኮ የመጣሁት አንተ አብረኝ የምትሄድ ስላልመሰለኝ። አንቺ በፈለግሽኝ ሰዓት በሙሉ ሁሌም ከጎንሻለሁ። እሺ የኔ ቆንጆ። እሺ አመሰግናለሁ አባዬ። ፌቪዬ አንቺ ማለት ለኔ ያደራ ልጄ ነሽ። ምንም ነገር እንድትሆኝብኝ አልፈልግም። መጣ ልጅና አስተጥቅ። አዎ መጣ አባዬ። ምን ነው ፈለከኝ እንዴ አባዬ? አዎ እንዴ እህት እኮ እንደወጣች አልተመለሰች እንዴ? ምን እስካሁን አልመጣችም እንዴ? ምን ሆና ነው እሷ ደግሞ አልመጣችም? እኔ ጠይቄ መልሳ እኔን ይጠይቀኛል ልጅ። አባዬ ያው ግራ ገብቶኝ እኮ ነው። ምን ሆና ይሆን እሷ ደግሞ የት ሄዳ ይሆን? አይወል በጠዋት ትምህርት ቤት ብላ ቁርሷን እንኳን ሳትበላ እንደወጣች አልተመለሰችም። አስጨነቀችኝ እኮ አባዬ። በቃ አንተ ተረጋጋ። እኔ ደውልላታለሁ። ደውልላት እስቲ። ደውላለሁ። ደውል።
አባዬ ስልኳ ዝግ ነው አይሰራም። ምንድነው አይሰራም? ደግመህ ደውል፣ ሞክርላት፣ ደውል ደግሞ። እሺ አሁንም አይሰራም? አዎ አይሰራም። ወይኔ ልጄ ምን ሆናብኝ ይሆን? እኔ ምን አውቄ አባዬ፣ እኔ ምን አውቄ። ኧረ አንድ ነገር ሆና እንዳይሆን እስቲ ውጣና በጊዜ ፈልጋት። እሺ አባዬ፣ ምናልባት ስልኳ ዘግቶ ሊሆን ስለሚችል ትንሽ እንጠብቅና ካልሆነ ሄጄ ባያትስ? አያታለሁ ሄጄ፣ ችግር የለውም። ትምህርት ቤት ድረስ ሄጄ አያታለሁ። አሁን ሄደህ ብታያትስ ልጄ? ሳይመሻውን በጊዜ ብትሄድስ? እሺ ሄዳለሁ አባዬ፣ አንተ አትጨናነቅ። ትንሽ ብቻ እንጠብቃት፣ ካልሆነ እንሄዳለን። ሄዳለሁ። እሺ እንዳልክ። እኔ የምልህ አቶ ሚኪያስ የፌቨንን ጉዳይ ምን ልናደርገው ነው እንዴ? ወተን እንኳን ባይሆን አንፈልጋትም እንዴ? እስቲ ያው የደረሱበትን እንወቅና ካልሆነ ሄደን እንፈልጋታለን። ችግር የለውም። ልደውልላቸው እንዴ? ደውሉላቸው፣ ደውሉ፣ ችግር የለውም። ወይ ለካ ስልኬ ብር የለውም። በአንተ እንደውልላቸዋ። እሺ ትንሽ ቆይቼ እደውላለሁ። እንደው አሁን ብትደውልላቸው ደስ ይለኝ ነበረ፣ ግን ችግር የለውም። በኋላ መደውል ትችላለህ፣ ግን ያው እንዳትረሳው ብዬ። አረሰውም፣ ችግር የለውም ጋሽ። እህቴ ጋር ልደውልላትና እሷም ማታነሳ ካልሆነ እንደውላለን። ችግር የለውም። እሺ በቃ እኔ እስከዛ ላይ ካሌብን አናግሬው ልምጣ። ካሌብ? ምንድነው ደግሞ ካሌብ የምታናግሩት እንዴ? ቅድም ለምን እንደዛ እንደሆነ ልጠይቀው ብዬ ነው። እርሶሶይ እንዴ? ቆይ ትልቅ ሰው አይደል? ምንድነው በዚህ እድሜ እንዲህ ወሬ መቃረም? ረጋሽ ዘነበ ተው አንተ። ምን ሆነሃል? እንዴት ትልቅ ሰው እንደዚህ ታናግራለህ? አባዬ እኔ እኮ ምንም እንድታስረዳኝ አልፈልግም። እሺ አባዬ ይቅርታ። እኔን አይደለም እሳቸውን ነው ይቅርታ መጠየቅ ያለብህ። ጋሽ ዘነበ ይቅርታ። እሺ ችግር የለውም። እሺ በቃ እዛው እንጠብቃለን። እሺ ምን አለ ኢንስፔክተር? እየመጣው ነው ብለዋል። አዲ ለምንድን ነው ታልክሽ? ይቅርታ አልኩሽ አይደል እንዴ? ፌቡዬ ስላገኘሁሽ ደስ ብሎኝ እኮ ነው ያለቀስኩት። የጠፋሽብኝ መስሎኝ በጣም ተጨንቄ ነበር። አዲ ደግሞ ምን ሆናል ብለሽ ነው? ማሚ ጋር አይደል እንዴ? ፌቡ አንቺ እኮ ምንም የምታውቂው ነገር የለም። ሂሩት ያለችው እውነቷን ነው። አንቺ ማለት የቤተሰቦችሽ ጥበቃ የሚያስፈልግሽ ገና በጣም ሕፃን ልጅ ነሽ። በከተማው እንደሆነ የሰው አውሬ በዝቷል። እኛ ደግሞ በተቻለ መጠን አንቺን ከዚህ ልንጠብቅሽና ልንከላከልሽ ይገባል። ፌቡዬ አንቺን ስንፈልግ ያጋጠመንን ነገር ብታውቂ። እንዴ ሂሩት እሱንማ በፍጹም እንዳትነግሪያት። እንዴ ገና እኮ ሕፃን ልጅ ናት። አይምሯ በመጥፎ ነገሮች መበረዝ የለበትም። ተው እንጂ ብሩክ፣ ማወቅም አለባት። እንዴ በዛች ልጅ ቦታ አሁን ፌቡዬ ሶና ቢሆን ኖሮ። እኔም በወይዘሮ ሩት ሀሳብ በደንብ እስማማለሁ። ማወቅ አለባት። እንዴ እናንተ ሰዎች ምን እያላችሁ ነው? እንደኔ ግን እንደዚህ አይነት አሰቃቂ ነገር እቺ ሕፃን ልጅ መስማት አለባት ብዬ አላስብም። እንዴ ምንድነው እሱ? ለምን አንነግሪኝ? ይኸውልሽ የኔ ቆንጆ ልጅ፣ አሁን የምነግርሽን ነገር በደንብ ልብ ብለሽ አዳምጪኝ። አንቺን ስንፈልግ በነበረበት ሰዓት አንዲት ትንሽ ልጅ ከነ ዩኒፎርሟ ተደፍራ ተገላ ተገኘች። መቃብር ቦታም ተገላ ተገኘች? አዎ ፌቡዬ፣ አየሽ አንቺ ዛሬ ትልቅ ስህተት ነው የሰራሽው። ሁለተኛ ለብቻሽ የትም ቦታ እንዳትሄጂ። እሺ ሁለተኛ ብቻ ነው ዲዛይድ። ጎበዝ የኔ ልጅ፣ ውድድ ነው የማደርግሽ። ወይ ደግሞ ትደውልለታለህ? አይ ቆይ የመጣው ነው ስራ ላይ እንጠብቀዋለን። ችግር በቃ አንደኛችንን ለቤት ስትሄድ ትበላለች። አባባ ፌቨን ተገኘች እንዴ? እኔ እንጃ ልጄ፣ አላወኩም። ግን ያው መገኘቷ ግን አይቀርም። እሺ አባባ። እኔ የምልህ ካሌብ አንድ ጥያቄ ልጠይቅህ ነበር። ምንድነው እሱ? ቆይ ሚኪያስን ምን አድርጎ ነው እንዴ የጠላው? እንዴ ባይወልድህም እኮ አባትህ ነው። እሱ አባቴ አይደለም።
እንደው ምንም አባት የለኝም። ተው እንጂ ካሌብ እንደሱ አትበል። እውነቴን ነው አባባ፣ እኔ ምንም አባት የለኝም። ወይ ጉድ! ቆይ አንተን እንደዚህ ያደረገህ ምንድነው? እሺ ሚኪያስን ስላልወለደ ጠላኸው ልበል። እሺ ብሩክስ ምን አደረገ? እሱ ልጆች አይደሉም ብለዋ። ስለዚህ እኛም አባታችን አይደለም። ተው ልጅ፣ ብሩክን እኔ ያውቀዋለሁ። በፍጹም እንደዛ አይደለም ብሏል አባባ። ደግሞ እኮ እኔንም እህቴንም በጣም ነው የሚጠላ። ኧረ እሱ አይጠላችሁም፣ እንደውም በጣም ነው የሚወዳችሁ። ቢወደንማ ኖሮ ሚኪን ዝም አይለውም ነበር፣ ይገልልን ነበር። በስመ አብ ወወልድ ወመንፈስ ቅዱስ። ሚኪያስን ይግደልልን ያልከው? አዎ ይገልልን ነበር። ሁለታችንንም ስለማይወደን ያልገደሉ እንጂ ይገለው ነበር። ቆይ ምን ስለሆነ ነው የሚገለው? ቆይ ምን አድርግልኝ ብሎ ነው የሚገለው? ምክንያቱም ትርሲት ምን ነው አቶ ሚኪያስ ዘው ተብሎ ይገባል እንዴ? በጣም ይቅርታ እንትን በጣም ደስ ብሎኝ ስለመጣሁ እኮ አላስተዋልኩትም። ይቅርታ አድርጉልኝ። ችግር የለውም። እሺ ደግሞ ምንድነው ደስ ያሰኘው? እንኳን ደስ ያላችሁ። ፌቨን ተገኝታለች። እውነትህን ነው? አዎ እንደውም እየመጣች ነው። ደውዬ ነው ያረጋግጥኩት። እንዴት ነው? እንደው ምንም ጉዳት አልደረሰባትም? አዎ ኧረ ደህና ነች። ምንም አልተጎዳችም። ተመስገን ደህና ነች። ተመስገን። አንተ ምን ይሳናል? በቃ አሁን ተነሱና ሳሎን እንጠብቃት። እሺ መጣን። ቆይ አንድ የጀመርናት ነገር አለች፣ እሷን ጨርሰን እንምጣ። ጋይ ዘነበ የእርሶ ወረኛ መሆን ሳያንስ ጭራሽ ልጁንም ወረኛ ሊያደርጉት ነው እንዴ? ተነሱ አልኩ። ተነሱ። ትንሽ ደቂቃ እኮ ነው። አይቻልም አልኩ። አይቻልም እንዴ? እሷ እየመጣች ነው። እዚህ ተቀምጣችሁ ወሬያችሁን ሰልቁ። ትንሽ እንኳን አታፍሩም? ትልቅ ሰው አይደል እንዴ እርሶ? እሺ በቃ በልጅ ወሬውን በኋላ እንጨርሰዋለን። አሁን በል እንሂድ። አይ እኔ አልሄድም፣ እዚሁ ሆኜ ነው የምጠብቃት። እንደሱ ይሻላል። እንደው ታች አንድ ላይ ሆነን ብንቀበላት አይሻልም? አይ እኔ መውረድ አልፈልግም፣ እዚሁ ነው። እሺ በል እንዳልክ፣ በኋላ ተገናኝተን እንጨርሰዋለን። እሺ። ወይ የእርሶ ወሬ መውደድ ግን ከልክ ያለፈ ነው። ከእርሶ አልፎ ልጁንም ወሬ ሊያስለምዱት ነው። በስመ አብ ነው አሁን ነይ ቆንጆ ልጅ። ፌቡዬ የኔ ልጅ ደህና ነሽ? እንዴት ነሽ? ደህና ነሽ የኔ ቆንጆ? እኛ እኮ ጠፍተሻል ብለን በጣም ተጨንቀን ነበር። እንዴት ነሽ አሁን? ሚኪያስ አሁን በጣም ደህና ናት። እንደምትያት ደግሞ ደክሞታል። ስለዚህ ብዙም አታስጨንቃት። እሺ አላስጨንቃትም። ፌቡዬ በቃ ግቢና ረፍት አድርጊ። ወይ አይ ቆይ ከመግባቷ በፊትማ እህል መቅመስ አለባት። አይ በቃኝ ያቲ። እንዴ ምን ማለት ነው በቃኝ? ምን በላሽ? ገብቼ ረፍት ላድርግ። ወይ ፌቨን እሺ ረፊና በቃ በኋላ ትበያለሽ። አዎ በቃ እንደዚህ ይሻላል። ፌቡዬ ግቢና ረፍት አድርጊ፣ ከዛ በኋላ ትበያለሽ። እሺ ኮሽ ካሌብስ? ካሌብ አለ እዛ ክፍል ስቴጅ ታገኛለሽ። እሺ ግቢ። ፌቡዬ ከመሄድሽ በፊት ሁሉንም እየዞርሽ ሰላም በል። ምክንያቱም በአንቺ መጥፋት ምክንያት ሁሉም በጣም ተጨንቀው ነበር። አስጨነቅሽን እኮ። ሁሉንም እየሄድሽ ሰላም በያቸው። ሁለተኛ እንደዚህ እንዳታደርጊ። ግቢና ረፍት አድርጊ። እሺ ፌቡዬ ረፍሽ በደምብ የኔ ቆንጆ ልጅ። ግልግል በጣም እኮ ጨንቆኝ ነበር። በጣም እንጂ ፈጣሪ ዛሬ ከትልቅ ጉድ ነው ያወጣኝ። እንዴ እቺ ልጅ አንድ ነገር ሆና ቢሆን ኖሮ እድሜ ልኬን ጸጸቱን አልችለውም ነበር። በጣም እንጂ አሁን ሁሉ ነገር ተስተካክሏል። ተመስገን። ምን ሁሉም ነገር ተስተካክሏል? የኔ ልጅ መች መጣችና ነው እንዴ? ሌላ የጠፋ ሰው አለ እንዴ? አዎ እህቴ እኮ ትምህርት ብላ እንደወጣች እስካሁን አልተመለሰችም። እንደሆነች አላውቅም። እና ምን ይገትራል? ሄዳ አትፈልጋትም እንዴ? አዎ በቃ እኔ ትምህርት ቤት ሄጄ ባያት ይሻላል። ተከስተ መጣሁ። እሺ ስልክ ይዤ ጠብቀኝ። መጣሁ። እሺ ካሌብ
ለምረዝ ምን ትልኝ? ተነስታ አዋራኝ እንጂ ካሌብ። ቆይ አኩርፈኸኛል አይደል? ፊቡቴኝ በቃ ተናደህብኝ ነው? እሺ በቃ ይቅርታ። ይቅርታ? ቆይ አንቺ አንድ ነገር ብትሆኚ እኔ ምን ነበር መሆኑ? ለኔስ ቢሆን አታስቢ? አሁን ተመልሽ መጣ አይደል እንዴ? ለምን ታለቅሳለህ? እንዴት ነው ማዳለቅሶ? እኔ እኮ የሞትሽ ነበር ይመስለኝ። አይዞ በቃ እኔ አልሞትኩም። አታኩርፍሽ ወንድሜ። እኔ እኮ ያለሽኝ አንቺ ብቻ ነሽ። ለኔም እኮ አንተ ብቻ ነው ያለኸኝ። አንቺም እንደማየኝ እንድትሞች አልፈልግም እህቴ። ሁለተኛ እንዲህ እንዳታረጊ እሺ? አላደርግም። ደግሞ ማሚ ስናፍቅሽና ወደሷ መሄድ ስትፈልጊ ሁለተኛ ብቻሽ እንዳትሄጂ አብሬሽ እመጣለሁ። እሺ በቃ አብሬክ እሄዳለሁ። አታኩርፍሽ? እሺ ግን ቃል እንድትገቢልኝ እፈልጋለሁ። ምን ብዬ ነው ቃል የምገባልህ? ሁለተኛ ብቻዬን አልሄድም ብለሽ ፕሮሚስ ግቢልኝ። ፕሮሚስ? ሁለተኛ ብቻዬን ትቼ አልሄድም። ይኸውልሽ ፕሮሚስን ማፍረስ አይቻልም። እሺ እኔ የምልህ ግን ወንድሜ እንዲህ ትወደኛለህ ማለት ነው ወንድሜ? ለኔ ብለህ እኮ አለቀስክ። ወሬኛ። የምሬን እኮ ነው። እኔ እንደዚህ የምትወደኝ አልመሰለኝም ነበር። ለምንድን ነው የማልወድሽ እህቴ እኮ ነሽ። እኔ በጣም ነው የምወደው። አባዬ መጣ ልጅ። ከመጣ ቶሎ ሄዷ። እሺ ግን ከመጣች ድንገት ደውልልኝ። እሺ እሷ ትምጣ እንጂ እንደውላለሁ። እሺ ተከስተ። አቤት። በቃ እንሂድ። ምናልባት አብሯችሁ የሚመጣ ሰው ካስፈለገ እኔ አብራችሁ ልምጣ? አያስፈልግም። እኔና ተከስተን በቃለን። እንዴት ነው ተከስ? እሺ አሜን አሜን ጋሽ። እኔ ምን ተከስተ? ቅድም ለምንድን ነው ብሩክ ስልክ ተቀብሎ ሲፈትሽ የነበረው? እኔ እንጃ ለምን እንደሆነ። ምን ነው የደበከው ነገር አለ እንዴ? ኧረ እኔ ምንም የደበኩት ነገር የለም። እርግጠኛ ነህ? ምንም ነገር አልደበክም ተከስተ? ምን ነው ያላመንከኝ? እስኪ አምጣ ስልክህን ስጠኝ። ለምንድን ነው ስልክ የምሰጠው? ስልክህን ስጠኝ አልኩህ እኮ። ብሩክ የወንገር ባይጠረጥር ኖሮ ስልክህን አምጣ ብሎ አይፈትሽም ነበር። አሁን ስጠኝ። ተው እንጂ ሚኪ፣ እንደዚህ ማታደርግ። አንተ ምንም ነገር ካልደበክ ለምን ሰተኛ አትገላገል? ምን ያስፈራል? እኔ ምንም የሚያስፈራኝ ነገር የለም። እንደዛ ከሆነ ስጠኛ። ታዲያ እየጠበቅኩ ነው። ስጠኝ። ደስ እንዳለ አልከም። ይኸው ፓስወርዱን ክፈተዋ። በጣም ጥሩ። ልፋ ቢል ነው ምንም የምታገኘው ነገር የለም። እሱን አብረን ያለን እንካ። ምን አገኘ? ምንም አላገኘም። መጀመሪያም ነግሬሃለሁ። ዝም ብለን የለፋው። ለማንኛውም ይህንን ነገር ማየት አቁምሽ ተከስተ። የቱ? የቻይናውን ካራቴ ነው? የቻይና ካራቴ ያልከውም ምንም አልከውም ይህንን ነገር ማየት አቁም። ታዛዥ ነኝ። ምን ሆነ አንተ? ትልቅ ሰው አይደል? ናውጣ። አንተ ደደብ ጭራሽ እዚህ መንገድ ላይ ቆመ እያየ ነው። ሚኪ ደደባት በለኝ ብዬ ስንቴ ነው የነገርኩህ? ይቅርታ ተከስተ፣ ለምዶብኝ እኮ ነው ደደብ የምልህ። ይቅርታ እኮ በቃ አትበለኝ፣ በኋላ በኔ እንዳታዝን። እንዴ አንተ ደግሞ ምን የምታካብደው? ይቅርታ አልኩህ አይደል? እንዴ ተከስተ፣ ከሁለተኛ እንዳትለኝ በቃ አልልህም። በቃ ይልቁኑና ክፈትና እንግባ። ምን ሆነሃል ተከስተ? ተረጋጋኝ። ሰው ደደብ ይላል እንዴ? ማይም ሪሳይክል ቢል እንኳን ምንም እንደሆነ የማያውቅ ደደብ። ለማንኛውም ጠብቅ፣ አንድ ቀን ሰራልሃል። ያኔ ደደብ ማን እንደሆነ ይለኛል። ና ክፈት። ልከፍት ነው። ምን የመጣው አይደል? ልጆች ተነሱ። ያመጣሁላችሁን አታውቁም። ቤቡዬ ተነሽ፣ የኔ ቆንጆ ልጅ ተነሽ። የኔ ያህል ካረፍኩ ይበቃል። ቤቡ ተነሽ። ካሌብዬ ቆንጆ ዶናት ሰርቼላችኋለሁ። ምን በልተሽ ነው? በቃኝ። በእንኪ ደግሞ ዶናት በቃኝ ይባላል እንዴ? እንካ ካሌብዬ፣ ጎበዝ የኔ ልጅ። ምንድን ነው የምትቆነጥረው? ወንድ ልጅ አለ እንዴ? ጉርስ ጉርስ አድርግ። እሺ
ካሌብዬ ሻይ ነው የምትወደው ብዬ ነው። እንዴት ይጣፍጣል? አይ በጣም ይጣፍጣል። አይ ላንቺ አባይም እንዴ? እኔ በልቻለሁ። እኔ ልጅ እናንተ ጥግብ እስክትሉ ብሎልኝ ብትበይ ግን ደስ ይለኛል። የኔ ሐሳቢ ልጅ ዝም ብለህ ብላ። ሚኪም እኮ ልጅቷን ፍለጋ እንደወጣል ተመለሰ። የኋላ አገኛት ይሆናል። ቢያገኛትም አኖሮ ያው ልጅቷን ይዞ ይመለስ ነበር። እሷም እኮ እስከዚህ ሰዓት መምጫዋ ነበረ። ቆየች እኮ በጣም። ምን አይነት ቀን ነው እባክህ ዛሬ። እንደው ፌቡዬ ተገኘች ብለን ሳንጨርስ የእርሶ ልጅ ደግሞ ጠፍታ ቀረች። እንዴ ተጨነቅን እኮ። ብቻ በሰላም ትምጣልኝ እንጂ ሌላ ምንም አልፈልግም። እሱስ እውነት ነው። ዋናው ሰላም መሆኑ ነው። መቼም እርሶ ሴት ልጅ አሉት፣ ጭንቀት ይገባዎታል። በሚገባ ያው ሴት ልጅ ስትሆን መከራዋ ብዙ ነው። የሴት ልጅ አባት ስትሆን ደግሞ ወጣ እስክትገባ ጭንቅ ነው። በጣም እንጂ። እኔ ምሎት ከሚጣ ሌላ ልጅ የለውትም እንዴ? የአብራኬ ክፋይ ከአብራኬ የወጣች ብቸኛ ልጅ እሷ ናት። በጣም ነው የምወዳት፣ ደግሞ በጣም ነው የምሳሳላት። እሷን በጣም እንደምትወደው ያስታውቃል። አባቷ አይደለም ለምን አትወደኝም ብለው ነው። እርሶስ ልክ ነዎት። በነገራችን ላይ ባልወልደውም ልክ እንደ ልጄ የማየው ልጅ አለኝ። ብሩክና? አዎ መወለድ ቋንቋ ነው የሚባለውን ብሂል ያወቅኩት በሱ ብቻ ነው። እውነት ብለዋል። መወለድ ቋንቋ ነው። ብሩክን አላሳደግኩትም፣ ግን ደግሞ ለጥቂት ዓመታት አብሮ ይኖሯል እና ልክ እንደ ልጅ ነው የምወደው። እሱም ደግሞ ልክ እንደ አባቱ ነው የሚያከብረኝ። ብሩክ መልካም ልጅ ነው። በፊት ላይ ያውቁት ኖሯል? አዎ አውቀዋለሁ። የሚኪ ጓደኛ ነበር እኮ። እና ጓደኝነታቸው ታዲያ እንዴት ነበር? ልዩ ነበር። አንዳቸው ያለ አንዳቸው ያሆንላቸውም ነበር። በጣም ነበር የሚዋደዱት። ጓደኝነት በጣም ደስ የሚል ነገር ነው። ምን ያደርጋል መጨረሻቸው አላማረም እንጂ። እንዴት? ምን እንዴት አለው? የሆነውን ሁሉ ያውቁት የለም እንዴ? እሱም አውቃለሁ። እና ታዲያ ሁሉንም ነገር እያወቁት እንዴት ለምን ብለው ይጠይቁኛል? ያው የእርሶን ሐሳብ ለማወቅ ብዬ ነው። የኔን ሐሳብማ ነገርኩት፣ መጨረሻው እንዳላማረ። መጀመሪያውንም መደረግ ያልነበረባቸው ብዙ ነገሮች ተደርገዋል። የትርሲትና የሚኪን ጋብቻ ማለት ሆኖ? አዎ ሚኪ የጓደኛውን ሚስት ማግባት አልነበረበት። እና ታዲያ እርሶም ማያምኑበት ከነበረ ለምን ለማስቆም አልሞከሩም? እኔ ብዙ ሞክሬያለሁ። እሱ ምንም ሊሰማኝ አልቻለም። ሁለቱም በፍቅር ታውረው ነበር። እሷንም ስለዚህ ነገር አውርተዋት ነበር እንዴ? እሷን ምን ብዬ ተይላታለሁ? እሱን ግን ብዙ ሞክሬ ነበር፣ እምቢ አለኝ እንጂ። እንግዲህ እርሶ ምን ማድረግ ይችላሉ? ያው እግዚአብሔር የፈቀደው ነው የሆነው። እሱስ ልክ ነው። እሱ እንደፈቀደ ነው ሁሉ ነገር የሚሆነው። አንዳንዴ አባባሎችን ሳስባቸው ግርም ነው የሚሉ። እንዴት? እንደው አንዳንድ አባባሎች እውነት አላቸው። ያፈቀረና ያበደ አንድ ነው የሚባለው አባባል አስቡት እስኪ፣ እውነት አለው። እሱስ ልክ ነው። አንዳንዴ ፍቅር እንደ እብደትም እንደ ስካርም ይሆናል እኮ። እንደው ደፈርከኝ አይበሉኝና አንድ ጥያቄ ልጠይቆት። ምንድን ነው እሱ? እንደው በወጣትነት ዘመኑት በፍቅር እብድ ከነፍ ያሉላት ሴት የለችም? እሱማ እንዴት አይኖርም። በፍቅር ጨርቄን ልታስጥለኝ የደረሰች ሴት ነበረች። እንደው ካላስቸገርኩት ቢያጫውቱ። አሁን እንኳን ስለሱ ማውራት ፍላጎት አይደለም። አሁን ያለበት ሁኔታ እያወቁት የልጄ ጉዳይ በጣም አስጨንቆኛል። እሱማ እኔም እኮ ተጨንቄያለሁ። ግን አለ አይደል ያው ስንጨዋወት ጭንቀቱ ከለቀቀን ብዬ እኮ ነው። ግድ የለም ለመጫወቱ ገና ሰፊ ጊዜ ስላለን ያኔ በደንብ እንጫወታለን። እሺ እንዳሉ። መቼም እርሶ በፍቅር እብድ ያሉላት፣ እርሷን በፍቅሮ እብድ ያለችሎት ይኖራል። ይሄን ታሪክ ያጫውቱ። እሺ ያጫውተዋለሁ።
ሚኪ በሉ በቃ ደህና አደሩ። እሺ እኔ ልሂድ። እንዴ ማለት ተከስተ የምር ነው እየቀለድክ አይደለም አይደል? ለምን እቀልዳለሁ? የምሬ ነው። ተከስተ ምን ሆናል? አንተ የኔ ጠፋች ተብሎ እየሰማ ልትሄድ ነው? አይ ከዚህ ሰዓት በኋላ ምን እሰራለሁ ብዬ እኮ ነው። ተከስተ ምን ሆናል? ምናልባት አሁን ገብተን ካጣናት ሌሊትም ቢሆን አብረን እንፈልጋታለን እንጂ ሌሊቱን ሙሉ የት ብለን ነው የምንፈልጋት? እናገኛታለን ብለን ያሰብንበት ቦታ በሙሉ ሄደን እንፈልጋለን። ምን ሆናል ተከስተ? ለምን ከአንተ ማየው? እሺ በቃ ደስ እንዳለ እንፈልጋታለን። ተስማምታል? ምንም ቅሬታ የለም? አዎ ተስማምቻለሁ። ተከስተ እባክህ አንድ ነገር ልጠይቅህ። ምንድን ነው? የሆነ ከዚህ በኋላ ደደብ እያልኩ እንዳልሰድብህ የማይሆን ሀሳብ አታምጣ። እሺ ናው ምን ነው ብሩክ ሀሳብ ውስጥ ገባ? ምን እባክሽ በጣም ነው ግራ የገባኝ። እኔማ አሁን ላይ ሳስበው ሁሉም ነገር ህልም እየመሰለኝ ነው ያለው። ምን አሁንም የፌቨን ጉዳይ ነው? አዋ በጣም እያስጨነቀኝ ነው ያለው። አሁን እኮ ሁሉም ነገር አለፈ ብሩክ። አንተ ምንድነው እንደዚህ የሚያስጨንቀ? ወይ አለፈ። ቆይ ግን አስበሽዋል? ተደፍራ የተገደለችው ልጅ ፌቨን ብትሆን ኖሮ እኮ በስመ አብ ምን አይነት ህይወት ላሳልፍ እንደምችል ሳስበው በጣም ነው የሚጨንቀኝ። እሱን እኮ ማሰብ አስፈላጊ አይደለም። እንደው ህፃን ልጅ ላይ ግን ደፍሮ እንደዚህ የሚያደርግ ሰው እንደው ምን አይነት ሰይጣን ቢሆን ነው ግን በእናትሽ? እሱስቶ በጣም ትልቅ አረመኔነት ነው እንጂ እንደዚህ አይነቱን ሰውማ በአደባባይ ሰቅሎ ለሌላው መቀጣጫ ማድረግ ነበር። እሱስ እውነት ነው። ለሌላ ሰው ራሱ ማስተማሪያ ነበር የሚሆነው። ማን ይደወለው? ኢንስፔክተሩ ነው። እሱ ነው እንዴ? ታዲያ ሳናናግረው። ሄሎ ኢንስፔክተር። ሰላም ነው ብሩኬ? አለው ይመስገን። እኔ የምልህ ልጅ ፌቨን አገኛት? አዎ ኢንስፔክተር አግኝተናታል። ውይ በጣም ይቅርታ ረስቼው አልደወልኩልህም። ችግር የለም ዋና ሰው መገኘቷ ነው። ግን ምንም አልተጎዳችም አይደል? አዎ ደህና ነች። ተመስገን ነው ምንም አልሆነች። በጣም ጥሩ። እኔም ያልደወልኩላችሁ ስራ በዝቶብኝ ነው። እኔ የምልህ ግን ኢንስፔክተር ቆይ የልጅቷ ወላጆች ግን እንዴት ነው? በጣም ነው የሚያሳዝኑት። መቼም ሰው አይሆንም አይደል? እስቲ እስካሁን አልተነገራቸውም። ምን ነው ማለቴ? ለምንድን ነው እስካሁን ያልተነገራቸው? እስካሁን ወላጆቿን ማወቅ ስላልተቻለ ነው። እንዳወቅን እነግራቸዋለን። እንደዛ ነው? አዎ ብሩኬ በል በቃ ደህና አደሩ። እሺ ሰላም እደር ኢንስፔክተር። በጣም ነው የማመሰግነው። ምን አደረኩልና ነው የምታመሰግነኝ? እኔ እኮ ስራዬን የሰራሁት። ቢሆንም አለ አይደለ ማመስገኑ ጥሩ ነው ብዬ ነው። እሺ እንል በቃ። ለማንኛውም ልጆችን በደንብ ጠብቃቸው። ያንተ ካለ ያስፈልጋቸዋል። እሺ እጠብቃታለሁ። ደህና አደር በቃ ብሩኬ። ቤተሰቦችን እንኳን ደስ አላችሁ በለልኝ። እሺ እልልሃለሁ ኢንስፔክተር። በጣም ነው ግን የማመሰግነው። አንተም ሰላም እደር። በጣም ጥሩ ፖሊስ ነው። በጣም እንጂ በቅንነት እኮ ነው ስራውን የሚሰራው። እንደዚህ በዲሲፕሊን ስራው የሚሰራ ሰው በጣም ነው ደስ የሚለኝ። በጣም ልክ ነሽ። ሳትዘጋው በፊት ግን ብሩኬ የማህሌት መጥፋት ብትነግረው ጥሩ ነበር። አዎ አንቺ ልክ ነሽ። ወይኔ መንገር ነበረብኝ። ቆይ ግን እንዴት ረሳሁት? ለነገሩ የሁሉ ጭንቀት እያለብክ እንዴት የሷ መጥፋት እዚህ ይላል? ቢሆንም ላስታውሰው ይገባ ነበር። መልሼ ልደውልለት እንዴ? አሁንም አትደውልለት። ይሄን የምታሊውን ስለሚችል ሳሎን ሄድን ቼክ ካረግን በኋላ ትደውልለታለህ። እሱስ ልክ ነሽ። እኛም እኮ እዚሁ እንጠፋንባቸው። በሄደን ቼክ እናድርጋት። በነገራችን ላይ ሚኪ ነው እንጂ እሷስ መልካም ሴት ናት። በጣም በዛ ላይ ደግሞ እንዴት እንደምታሳዝን። በሽ ቶሎ የጫማሽን አውጪ። ተነስ በቃ ተመለስ። እናንተ ልጆች አተኙም እንዴ? እንዴት አንቺ አይደለሽ እንዴ ምግብ ብሉ ብለሽ እንቅልፋችንን ያጥፋል? ቢሆንም ለመተኛት ሞክሩ። እኔ እኮ ባዶ ሆዳችሁ እንዳትተኙ ብዬ ነው። አያቴ ወይ ማሚ እንቅልፍ አልመጣ ሲላት እንዲያሻሸሽ ነበር የምታስተኛት? እሱን እድል እንኳን አላገኘው። ለምን? ትርሲት ስለኔ ነግራችሁ አታውቅም ማለት ነው። ትርሲትን እኮ ነው አይደለም ያሳደግኩት። ለምንድን ነው ያሳደግሻት? ታሪኩ ረጅም ነው ልጄ። ይሁን ችግር የለም ንገሪኝ።
ሲጀመር አይጠቅማችሁ ይቅርባችሁ። ግን አንድ ነገር ቃል ገባላችኋለሁ። ምንድነው እሱ? በትርሲት ያጠፋሁትን ጥፋት እናንተ ላይ አልደግም። ሁለታችሁንም እኔ ራሴ ነኝ አንቀባሬ ማሳደጋችሁ። እኛማ እንፈልጋለን፣ ግን ሚኪና ብሩክ እሺ የሚሉ አይመስለኝም። ወደው ነው እሺ የሚሉት? የልጅ ልጆቼ እኮ ናችሁ። ብሩክም እኮ አባታችን ነው። እናንተ እሺ በሉ እንጂ እናንተን ከማሳደግ ማንንም አያስቆመኝም። ብሩክ ግን እሺ የሚል ይመስልሻል? ፌቡዬ እናንተ ብቻ ከኔ ጋር እንደምትሆኑ እርግጠኛ ሆኖ እንጂ እኔ ምንም ነገር አይከብደኝም። እሱን ለኔ ታዩ። ዛሬ ማስበልኝ መጣ ና ልጅ አሁንም አልመጣሽ? አልመጣችም። አስጨነቀችን እኮ እንደው አንዱን ስንገላገል ደግሞ እናንተን ተጨምራችሁ መጣች። ወይ ተመስገን አምላኬ። ልጅ መጣሽልኝ ልጅ? አዎ አባዬ፣ ደህና መሻችሁ? እኛማ ደህና ነን። ምን እንሆናለን? አንቺ ጠፍተሽ አስጨነቅሽን እንጂ። ይቅርታ አባዬ። እንዴ ታዲያ እሱ ጋር ምን ይገትርሻል? መተሽ አቅፈሽ ሰላም አትይኝም? አባዬ ደክሞኛል፣ ልተኛ ነው። ሳታቅፊኝ ሳትስሚ ነው እንደምትገቢው? አባዬ በጣም ስለደከመኝ እኮ ነው። ቆይ ምን ሆነሽ ነው? ደህና ነሽ ግን? ደህና ነኝ አባዬ፣ በቃ ልተኛ ነው። ደህና ደሩ። እሺ ወንድምሽ አንቺን ፍለጋ እንደወጣ ነው። ደውይለትና መምጣትሽን ንገሪው። እስኪ መጣም ቁጭ ብለሽ ጠብቂው። አይ አሁን እኮ በር ላይ ስደርስ ደውሎልኝ ነበር እና ቤት እየገባው እንደሆነ ነግሬዋለሁ። እና ታዲያ መንገድ ላይ ተላልፋችሁ ነው እንዴ? እንደዛ ነው የሚሆነው። በቃ ደህና ደሩ። ይሁን እሺ፣ በደህና ከሆነ እንደው አስጨነቀችኝ። እንዴ ልጄ በደህና አይሆን ቅይር ብላብኛለች። እንዴ አባባ አላዩአትም እንዴ? ማህሌት እኮ አይኗ በልዟል። ምን? እውነትህን ነው እንዴ? ያው እኔ እኮ አይተዋት አውቀው ዝም ያሉ መስሎኝ ነበር። አይኔ መቼም ከሩቅ አይልኝና እኔም እኮ አይተው ዝም ያሉ መስሎኝ ነው። ኧረ በጭራሽ አላየኋት። ለነገሩ ጉዳቷ ለክፋት የሚሰጥ አይመስለኝም። ከዚህ በላይ እንዴት ትሆናለች? ተረጋጉ። ሌላ ጉዳት ከሌለባት በስተቀር አይኗ ላይ ያለው ጉዳትስ ለክፋት የሚሰጥ አይመስለኝም። ሌላውንስ ማናየው ብለው ነው? እንዴ ውስጧንም ተጎድታ ይሆናል። ሚኪ ጉድ ሆነናል። አልመጣችም እንዴ? በር ላይ ነው ነበር። እምጣትማ መታለች። ጉድ ሆነናል እያልኩህ ነው ልጄ። እንዴ ማለት ቆይ ምን ማለት ነው? ስትመጣ ግን ማብራሪያ እንድትሰጠኝ እፈልጋለሁ። እኔ መለና አትሰማኝም እንዴ? ጉድ ሆነናል፣ ተጎድታለች እያልኩህ ነው። እንዴ ምን ሆናለች እንዴ? አባዬ ምን ሆናለች? እኔ ምን አውቃለሁ? ማን እንደመታት አላውቅም፣ ግን አይኗ በልዟል። አይኗ በልዟል? እና ወዴት ነው ያለችው? መኝታ ቤቷ ነው ያለችው። እሺ ወይኔ ልጅ ተከስተ የለም እንዴ? ወይስ ደጅ ላይ ቆሞ ነው? አብሮ አልነበሩ አባዬ። መገኘቷን ሳቅ በዛው ሄዶ ይሆናል እንጂ ውጭ ላይ ቆመ። ደህና ትሆናለች። ምን ሆነሽ ነው ማለት? ምንም አልሆንኩም። እንዴ ስታለቅሽ እኮ አይቼሻለሁ። ዙሪና ነኝ። ምንም አልሆንኩም ወንድሜ፣ ትንሽ ማረፍ ፈልጋለሁ። ማህሌት ተነሺ ብዬሻለሁ፣ አልደግመው።
ማን ነው እንደዚህ ያደረገሽ? በር መቶኝ ነው። ማለት አትዋሽ። እውነቴን ነው ወንድሜ፣ ያልዋሸሁም። በር ነው የመታኝ። እስቲ ሚኪያስ ሙት ብለሽ ማይል እንዴ ወንድሜ? አዎ እንዳምንሽ ካፈለግሽ በእኔ ወንድምሽ ማይል። ቆይ እንዴት ነው ባንተ የምምለው? እኔ ባንተ አልምልም። ስለዚህ ዋሽተሽኛል ማለት ነው። አሁን ንገሪኝ፣ ማን ነው እንደዚህ ያደረገሽ? አታውቀውም? የሆነ ሰውዬ ነው የመታኝ። ለምንድን ነው የመታሽ? አልወድህም አልፈልግም ስለው እንደዚህ ያደረገኝ። ቆይ ሌላ ያደረገሽ ነገር አለ እንዴ? አይ የለም። ለምንድን ነው እውነቱን አልነገርሽ? ለምን ዋሸሽ? ለአንተ ብዬ እኮ ነው ወንድሜ፣ አደጋ ውስጥ እንዳትገባ እንዳትጋጭ ብዬ ነው። የፈለገ ይሁን ለእኔ መንገር ነበረብሽ። ሰውየው በጣም መጥፎ ሰው ነው እና እንዳይጎዳህ ብዬ ነው። ማን እንደሆንኩ አላወቅሽኝም ማለት ነው። እኔ ሰውን እጎዳለሁ እንጂ ማንም ሰው እኔን አይጎዳኝም። አሁን የልጁን ማንነት ተናገሪ። ተው ወንድሜ ይቅርብህ። ሰውየው በጣም መጥፎ ሰው ነው። አንተን የሆነ ነገር ቢያደርግ ጸጸቱን አልችለውም። እጭ ማለት አሁን ወሬሽን ተይና ፎቶ ካለሽ ፎቶን አሳይ። እኔ ባልነካው እንኳን ለፖሊስ ወስደን እናስቀፍድደዋለን። አዎ ቴሌግራም ላይ ፎቶ አለ። እስቲ ፎቶን አሳይ። እሺ ስልኬ ይኸው ወንድሜ። እንዴ ይሄ ሰይጣን ነው እንደዚህ ያደረገሽ? እንዴ ምን ነው ወንድሜ? ታውቀዋለህ እንዴ? አሁን ደውይለት፣ አሁኑኑ ደውይለት። ማለት ደውይ። ደውይ? አዎ ደውይለት። ደውይ የምልለው ነው። በተረጋጋ መንፈስ ልታገኙ እንደምፈልግ ንገሪው። ከዛ በኋላ ማደርገውን ያውቃሉ። እሺ እደውልለታለሁ። አሃ ስፈልግ ራስ መጣልኝ። አሁን ያልቅልሃል። የሚስቴንም የእህቴንም በቀል ተበቅዬ ደብዛን ነው ማጠፋው።